የመጣበት ዓላማ ውይይት ጥሪ ላንተ ለማቅረብ ነው። አንተ ግን እሱን ሽሽት በተራ ነገራቶች ሄድ እያደረክ ነገሩን እያደባበስከው ነውና አሁንም ቢሆን የውይይት ጥሪ እየቀረበልህ ነው። ይኋድ በማንኛውም ድረስ በፈለግከው ከኤልያስም ጋር ሆነ ከፋሩቅ ጋር እንዲሁም ከኔም ጋር ጥሪ እንድትቀበል እናቀርብልሃለን። ጥያቄ አለ። እኔ እናንተን ማለት ጥያቄ ነው ከእናንተ የምቀበላችሁ ማለት ነው። እናንተ ጥያቄ አለ ወይስ ጥያቄ አለ? ለመወያየት ዝግጁ ነን። በፈለግከው ርዕስ ጥያቄ አለህ ወይ? ስለዚህ የውይይት ጥሪውን የኤልያስን ተቀበለው። ጥያቄ አለህ ወይ? የውይይት ጥሪ ተቀበል። ለኤልያስ ያቀረበልን የውይይት ጥሪ ተቀበል። ጥያቄ የላቸውም። ለምንድን ነው የምትፈራው? እኔ እናንተን ማለት ለምንድን ነው የምትሸሹት? ተወያዩ፣ ጠይቁ ብላችሁ ስማ ማንም ህፃን መጥቶ ለመወያየት ዝግጁ ነን። በተለይ ኤልያስ ዝግጁ ነው። ሚዩት አድርገው አንዴ። ልክ እንደ መሐመድ አይሻ ጭን ስር ምናምን ተደብቀ ምናምን እንትና ቆይ አንዴ ሚዩት አድርገው። መሐመድ አይሻ ጭን ስር ሆኖ ተደብቆ ዋሂ ወረደልኝ ምናምን እያለ እንደሚያወራው እዚህ ተደብቀ ምናምን ልታወራ አንተ እያንዳንድ ጥያቄ ነው የምቀበለው ከመምህራኖች ከእያንዳንዳችሁ ከመሐመድም ባይዘው መሐመድ ራሱ ለውይይት አይመጥነኝም። አላህ ራሱ ስለማይመጥነኝ አንዴ አብደላ ከዓባ ልካለው ከመሐመድ ጋር ጥቁሩ ድንጋይ እንድትልስ ልክሃለሁ። አንዴ ረጋ በል። ጥያቄ አለህ ወይ ብዬ እሺ አይድና አንዴ ትንሽ ከዓባ ላስላሳ አድርገህ ትመጣለህ ማለት ነው። ይሄ የማይጋገረው የማይሸናው የማያስገባው አላህን ትንሽ ልሰህ ትመጣለህ ማለት ነው። እሺ ጥያቄ ጠይቁ። ማይ ብራዘር እኔ ከአንተ ጥያቄ ነው የምቀበለው። ለአንተ ውይይት ከእኔ ጋር አትመጥንም፣ ከይቅርታ ጋር ስፔሻሊ እንኳን አንተ አላህ መሐመድ ሶስቱ ናችሁ። ጅብሪል ሆነው ለእኔ ለውይይት አይመጥኑኝም። ይኸው ቤቴ ና ጥያቄ ጠይቅ። ጥያቄ አለህ ወይ እያልኩ ነው። ጥያቄ አለህ ወይ ጠይቀኝ እያልኩ ነው። ግን ጥያቄ አትጠይቅም። ምንድነው የምታደርገው? ሁዝ ሄል አር ዩ ሁሉ መንጫጫ የሆነ ቤት አገኘን ብለው በማውራት ብቻ ትክክል የሆኑ ስለሚመስላቸው ነው እኮ እንደዚህ ሲያዙ፣ ግን ምንም የሚያመጡት ነገር የለም። ያ በቃ ጥያቄ ነው የምትጠይቀው። አንተ ገብተህ አስኤለመን ሙስሊም ጥያቄ ታቀርባለህ ለክርስቲያኖች። በቃ ለእኛ ጥያቄ ታቀርባለህ። ከዛ በኋላ አለቀ። ኦኬ እሱ ቤት መግባቱ ተገቢ ነው ብለህ ታስባለህ? ለምን ካልከኝ የመጨረሻ አካባቢ ላይ ሲናገር የነበረው በጣም የሚያስጠላ ስድብ ነበረ። እኔ መጥቀስ አልችልም። ስለዚህ አላህና ረሱላችን እየተሰደቡ የምታድኑት ነፍስ ወላሂ ካፍንጫ ይውጣ። ይቅር አይዳኑ ከፈለጉ። እዚህ ጋር የኛው ልብ እየተሰበረ ነው። እናንተ ይገባናል ለምን ምን እያደረጋችሁ እንደሆነ። ልፋታችሁንም ድካማችሁንም አላህ ይቁጠርላችሁ። ጀዛችሁን ካላ ታገኙታላችሁ። ነገር ግን ማንም ሰው መዳን ከፈለገ ቤታችሁ መጥቶ ይጠይቅ። ቤታችሁ መጥቶ ይጠይቅ። በቃ ያ ትክክል አክቹሊ እኔ ማለት ግን ስፔሲፊክሊ የገባንበት ሪዝን አለ። እዛ ቦታ የገባንበት ሪዝን አለ። እሱ ስለኛ ሲያወሩ ስለነበር ነው የገባነው። ስፔሲፊክሊ ስለኛ ሳይሆን ስለኔ ነበር ሲያወሩ ነበር። ኦኬ ትናንትና እና ደግሞ ጨራሽም እወያያለሁ ሲል ነበር የገባሁት። ለዛ ነው የገባሁት። ኤኒዌይስ ግን አማኝ ኦኬ በዚህ ጉዳይ ላይ ግን አንድ አናሎጂ ልስጣችሁ። ለሷ ብቻ ሳይሆን ከስር ላለም አማኙ ለሙስሊሙ ማህበረሰብ ስፔሲፊካሊ አይደለም፣ ለሙስሊሙ ለክርስቲያኑ ጭምር አንድ ሂንት ልስጣችሁ በዚህ ጉዳይ ላይ። እሱ ምንድነው ይሄ ክርስቲያኖች ፊት ገብቶ መወያየቱ ላይ ያለውን ጥቅሙ አክቹሊ ጉዳቱ ሊኖረው ይችላል። ጉዳቱ ግን ከጥቅሙ አንፃር በእስላሚክ ቪው ያለውን እይታ ልንገራችሁ። አንደኛ ነገር ምንድነው እነዚህ ሰዎች አሁን ሰብስበው ያሉት 400 ምናምን ክርስቲያን ህዝብ ነው። ክርስቲያን ብቻ ሊሆን ይችላል። እዛ ላይ 400 ህዝብ ላይ ክርስቲያን ብቻ ላይሆን ይችላል ያለው። እዛ ላይ ሙስሊምም ሊኖር ይችላል እዛ ቦታ ላይ ማለት ነው። እነዚህ ሰዎች ሹባ እየፈጠሩ ነው ሙስሊም ላይ። ክርስቲያን ላይ ደግሞ ጫና እየፈጠሩ ነው ያሉት። ምን አይነት ጫና? እዛ ባለበት እምነት ላይ የሆነ የውሸት ምስል እያሳዩት፣ እስልምና ላይ ያለውን ምስል በውሸት ምስል ቀይረው እያሳዩት፣ ስለምን ይሄ ነው ብሎ እያሳዩት፣ ክርስትና ደግሞ ክርስቲያንን በውሸት ምስል እያስዋቡ እያሳዩት ነው ያሉት። እነዚህ አማኝ ማህበረሰቦች አንድ ነገር ደግሞ ይነገራቸዋል። ምን የሚል? ሙስሊሞች ጋር እንዳገቡ ሙስሊሞች ውሸታም ናቸው የሚል ሌላ ደግሞ ውሸት ይነገራቸዋል። እነዚህን አማኞች
ሂንት ማለት የምንችለው እነዚህን አማኞች ማዳን የምንችለው ደግሞ ከነዚህ ሰዎች ጋር ገብተን በመወያየት ነው። አማኙ ማህበረሰብ የሆነ ነገር ይፈልጋል፣ የሚያየው ነገር ይፈልጋል። ሰዎች ገብታችኋል? አማኙ ማህበረሰብ ወላሂ ነው የምላችሁ አንድ ሰው አሁን እናንተ ሊቀበላችሁ የሚሰራው መምህሬ ከሚለው ሰው ጋር ሄዶ ሲወያይ ነው። ኦኬ አሁን መምህሬ ከሚለው ሰው ጋር ሄዶ የሚወያይ ሰው ካለ ክርስቲያኑ ያ መምህሬ የሚለው ደግሞ በዚህ ጉዳይ ላይም ፖይንት ሚስት ከሆነ እውቀት ካለው ደግሞ ሰው ጥርጣሬ ይገባዋል። እምነቱ እንደዛ እንደሆነ ይገባዋል ማለት። ነገር ግን ዝም ብሎ መለፍለፉ ቤት ቁጭ ብሎ ስላሴ እንዲህ ነው እንትን ነው ብሎ ማለቱ የሆነ ለክርስቲያኖስ ብዙም ቫልዩ ሊሰጥ ይችላል። ገብታችኋል? ግን ከአማኙ ከመምህራኖች ጋር ሄዶ ሲወያይና እውነትም ያ ነገር እውነት መሆኑን ግን ፕሩፍ ስታደርጉ እዛ ላሉ ሰዎች ዳዋ አረጋችሁ ማለት ሲጀመር ዳዋ እኮ ብሎ ማለት ይሄ ነው እኮ ዝም ብሎ ራስ ቤት ተቀምጦ እንደዚህ ይሄ ዳዋ እኮ ይባላል። ዳዋ ብሎ ማለት ሲጀመር ጥሪ ይሄ ኮምፓራቲቭ ዳዋ ምንለው ዳዋ የሚለው ራሱ ማዋል የሚችለው እኮ ጥሪ የሚባለው እኮ ደሴም የሆነ ሰው ስጠራ አይደለም። እንደኔ አይነት ሙስሊም የሆነ ሰው በአላህ የሚያምን ሰው ብጠራማ ይሄ ዳዋ ይባላል እኮ ጀስት ይሄ እኮ ያውቃል። ግን እንደኔ አይነት ያልሆነ ሰው አላህና መልእክተኛውን የማያውቅን ሰው ኦኬ ነብይ መሐመድን መጥፎ ምስል የያዘ ሰው አላህን በመጥፎ ምስል የሚያይ ሰው ኦኬ ዛሬ እናንተ አሁን ሰምታችሁ ያናዳዳችሁ ምስል እነዚህ ክርስቲያኖች ቀን በቀን ነው የሚሰሙት። ይሄን ነገር ቀን በቀን ነው የሚያዳምጡት። ቀን በቀን ነው ስለ አላህ ያላቸውን ኮንሰፕት እንደዚህ ነው የሚለውጡባቸው። ሶ ለነሱ ማን አላቸው ነው። ዛሬ እኛ እዚህ ቁጭ ብለን ምንም ማንሰራ ከሆነ ለነዛ ማን ነው ሄዱ ዱዓ የሚያደርግላቸው? ቀን በቀን እነሱ አይመጡም እኛ ቤት ጀስት እኛም ቤታችን ቁጭ ብለን እንሰራለን። እነሱም እዛ ቁጭ ብሎ ያ ምስል ይቀርጽባቸዋል። ዝም ብሎ ህይወታቸው በዚህ ፈጁ ማለት አላህም ዘንድ እኮ ይጠይቅበታል በዚህ ጉዳይ ላይ። አላህ አምላካችን አላህ እኮ ሁሉም ጋራችሁ የኔና አንቀጽ አድርሱ ብሎናል። አምላካችን አዞናል እኮ። ይሄ ነው ዳዋ የሚለው ሴንስ የሚኖረው ለዛ ነው ዲቤት ስንጠራ እነሱ ቤት ስንገባ ምናምን ይሄ ደልቶን ወይ ደግሞ እንዲህ ብሎን ወይ ደግሞ የሆነ እናንተ እንድትናደዱ አለ አይደለ? ይሄ ወላሂ በጣም ነው የሚከነከነኝ። አላህ ምስክሬ ነው። ሁላችንም በጣም ነው የሚከነከነን። ነብይ መሐመድ እንዲህ ናቸው ሲሉ ወኛ ጠቀም አላህ እንዲህ ነው ሲሉ ማንም ደስ ብሎት የሚያዳምጥ ሰው የለም። ለምን? ነብይ መሐመድ ናቸው እዛ ጋር ይሰደባሉ። አላህ ነው እዛ ጋር በመጥፎ ነገር ይጥራል። ግን እኛ ታግሰን ነው የምናዋርዳቸው። ትግስት ብቻ ነው ከዛ የምንጠብቅ። የሚያወሩት ነገር ጠቅላላ ውሸት መሆኑን ፕሩፍ እናደርጋለን። ትናንትናውን ገብተን እንደዛ እናደርግ ነው ማለት ምን አይነት ውሸታም እንደሆኑ ለአማኙ ማውሰድ ፕሩፍ እናደርግላቸዋለን። አላህ እንዲህ ነው ቢሉ እንዳልሆነ እናሳያቸዋለን። ለአማኙ ታግሰን ማለት በትግስት እናሳያቸዋለን። ወላኪን ላል ግን እነሱ እንደዚህ ናቸው ተብሎ 1000 ህዝብ ሰብስበው በ1000 ህዝብ ላይ ሹባ እየረጩ እነሱ እንዲህ ናቸውና የራሳቸው ጉዳይ ብሎ የሚታው ከሆነ ግን ይሄ በጣም ትልቅ ችግር ፕሮብሌም አለ ማለት እኛ ዘንድ። ለምን? እነሱ ልምዳቸው ነው። እነሱ ግን ማዋረድ ነው ጭራሽ ያለብን። ምን ያክል ውሸታም መሆናቸውን ግን ፕሩፍ ማድረግ አለብን። ግን ዝም ብሎ ራስን የሆነ ሳይድ ይዘው እነሱም ሳይድ ይዘው እንዲህ የሚወራ ከሆነ ዳዋ የሚለው ስሙ ትርጉሙ ራሱ ሴንስ አይኖረውም። ወላሂ ምንም የሆነ ጣዕም አይኖረውም። ዳዋ የሚለው ነገር ራሱ ዳዋ ማለት ጥሪ ማለት ነው በአማርኛ ትርጉም ስናየው። ጥሪ የምታደርጉት ለማን ነው? ጥሪ ሲባል እኮ አንድ ሰው ስንጠራ እኮ እኔ ራሴ እጠራለሁ ራሴ አልጠራም። እንደኔ አማኝ የሆነ ሰው ነው የሚጠራው። ኦኬ በአላህ የሚያምን ሰው ለምጠራ በአላህ የሚያምን ሰውማ አላህን ምን ብዬ ለምን የምጠራው? ግን በአላህ የማያምን ሰው ነው በአላህ ምን ብዬ የምጠራው? እዛ ምንድነው የምናደርገው? እንጠራቸዋለን እንዲህ ቤት ያው ዲቤት የማይመጡ አክቹሊ እነዚህ ስለነዚህ አይደለም ማወራው ሌሎቹ ነው ማወራላችሁ። ወላሂ ዲቤት ጠርተን የማይመጡ ከሆነ በጣም ፈርተው ቤታቸው ስቲል ነው የሚቀረቀሩ ከሆነ ደግሞ ለአማኙ ማህበረሰብ ለነሱ ተብሎ ፕሩፍ ለማድረግ ተብሎ ቤታቸው ገብተው እንደዚህ ይዋረዳሉ። ገብታችኋል? ምን ያክል ውሸታም መሆናቸውን ገብተን አሳያቸዋል እንጂ የሆነ ፈልገን ወደን ወይ ደግሞ የሆነ ስቴጅ ላይ ለበርሰን ይሄ የኛ አላማ አይደለም። አላህ ምስክሬ ነው። አላማችን አይደለም። የሁላችንም አላማ የአላህን ቃል ማስፋፋት ነው። የአላህን ቃል ካፊሮች ቤት እየገቡ ማስፋፋት፣ ሁሉም ቦታ ካፊሮች ብቻ አይደለም አክቹሊ ሁሉም ቦታ የአላህን ቃል ማስፋፋት ነው አላማችን። ይሄ እዚህ ሀገር ብቻ ያለ ነገር አይደለም ወይ እኛ የጀመረው ነገር አይደለም። ሌላ ቦታም ብትሄዱ ይሄ ዘሴም ቲንግ አለ። ታግሰው ነው የሚጠብቋቸው እነሱ። ለበሩ መታገሱ ለምን አስፈለገ ሲባል ለአማኙ ሲባል እነዛ ዝም ብሎ እንደ በግ የሚከተላቸው ማህበረሰብ አለ። አላህ እንዲህ ነው እያለ እንደ በግ የሚከተል እንደ በግ የሚነዳ ማህበረሰብ አለ። ለነሱ ተብሎ ግን ያ በትዕግስት ዳዋችን እናደርጋለን። ለነሱ ተብሎ ወላሂ ብዙ ሰዎች እኮ ነቅተዋል። አላህ ብዙ ሰዎች ነው የነቁት በዚህ እንትን ሶ ግን ኤኒዌይስ ግን የዛሬውን ግን የዛሬ ራሱ የገባው ስፔሲፊካሊ እኛን ጠርተውን ስለኛ ሲያሙ አይወያዩ ሙስሊሞች ብሎ ትልቅ ቅጥፈት ሲቀጥፉ ገብቼ ኢቭን ሰው ሳይን ታዝባቸዋል። ሰው ለምን አይወያዩም ብሎ ሲያብሩ ነበረ። ግን እኛ ስንገባ ቀያዩት ልክ የኢብኑ ቃፍ ቅዱስ ነው ነበርና ሰው ታዝባቸዋል አላኩል ያህል ግን ኤኒዌይስ ግን መልሱ ይሄ ነውና አይ ቲንክ ግልጽ ነው ያስባሉ። ኢብኑ ቃፍ ቀጥል። አይ ፋሩቅ ምንም መቀጠለው ነገር የለም። በደንብ አብራርተዋል። ያ ጀማ ነቢያችን ሰለላሁ ዐለይሂ ወሰለም ሆነ ዲን አልኢስላም መሰደብ የጀመረው ዛሬ አይደለም። እሺ ዛሬ አይደለም። ከጥንት ነቢያት ጀምሮ ከዒሳ ከሙሳ ማንኛውም ሐቅን ይዘው የሚመጡ አካላቶች ላይ እንደዚህ አይነት ትችቶችና ስድቦች የተለመዱ ናቸው።
አስለን ራሱ አሊ ረዲየላሁ ዐንሁ አንድ የሚሉት ነገር አለ። ፈንዙር ኢላ ሲሃሚ አልአዕዳኢ ፈኢነሃ ቱርሺዱኩም ኢለል ሐቅ፣ የጠላቶቻችሁን ቀስት ተመልከቱ እሷ ወደ ሐቅ ትመራችኋለችና ይላሉ። እና ኩፋሮች ብዙ ጊዜ የሚያነሱት የሚሳደቡት ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ሲባል ሐቁን የያዙ የሐቅ ባለቤት እሳቸው ስለሆኑ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ተሳደሙ ዳዕዋው ይቀጥላል። እኛ ማጥራት አለብን። ትክክለኛውን ነገር ለህዝብ ማስተማር አለብን። ነቢያችን ሰለላሁ ዐለይሂ ወሰለም እኮ ዳዕዋ ሲያደርጉ ሙስሊሙ ምእመኑን ብቻ ሰብስቦ ነበር እንዴ? ያ ጀማ ላ ወላሂ ካፊሮች ጋር እየሄዱ በራቸውን እያንኳኩ በራቸውን እያንዳንዱን በር እየቆረቆሩ ቁሉ ላኢላሃ ኢለላህ ቱፍሊሐ እያሉ ዳዕዋ ያደርጉላቸው ነበረ። ታዲያ ጥሩ ምላሽ ይሰጣቸው ነበር። ስለዚህ እየተሰደብኩኝ ነውና ይቅር ይሄ ዳዕዋ ብሏል ነቢያችን። እየተመቱ እየተገረፉ እየተሰደቡ ያ ሁሉ እንግልቻ እየደረሰባቸው እንኳን ዳዕዋቸውን ቀጥለው ነበር። ወማ ዐለይከ ኢለል በላግ፣ እኛ ላይ ማድረስ እንጂ ሌላ ነገር የለብንም። እኛ እናደርሳለን። ከዛ በኋላ አላህ ሂዳያ ሰበበል ሂዳያ የሆነለት ሰው ሂዳያውን ይይዛል። ስለዚህ ሁሉም ቦታ ላይ የሄድን እኛ ቁርአንን፣ ሐዲትን፣ ይህን ትክክለኛውን የሆነን ሞኖቲዝምን፣ እስልምናን ፕሪች እናደርጋለን፣ እናደርሳለን። ገና ቤተክርስቲያን ገብታ ቤተክርስቲያን ውስጥ እንወያያለን ኢንሻአላህ ቢኢዝኒላህ ማለት ነው። ከዚህ ቀደም እነ አቡ ሃይደር እነ ኡስታዝ ቀመር እነ አህመድ ዲዳ ሲያደርጉት እንደነበረው ዛሬም ነገም ኢንሻአላህ ለማድረግ አላማዋለን፣ እናደርገዋለን፣ እንወያያለን፣ ትክክለኛውን እምነት እናሳያለን። ምክንያቱም ያ ጀማዓ ቢላህ አለይኩም እናንተ አላህ ሱብሓነሁ ወተዓላ እኮ ያውቃል ወለቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን ያ ሙሐመድ እነሱ በሚሉት እነሱ በሚያነሱት ስድብ ልብህ እንደሚታመም እኮ እናውቃለን። አላህ ያውቃል እኮ እሳቸው ሲሰደቡ እንደሚሰማን ሁላችንም እንደሚሰማን። ወላሂ ብዙ ማለቅስበት ታይም አለ በስድቡ ማለት፣ ምክንያቱም ውሸት ስለሆነ የሌለ ቅጥፈት ስለሆነ ሁላችንም ይሰማናል። ነገር ግን ያን ውሸት ያን ቅጥፈት ማጥራት አለብን። እኛ ሄድንም አልሄድንም ያ ነገር እየተደረገ ነው። ስለዚህ ሄደን ቦታው ላይ ሄደን ያን ነገር ማጥራት ምን ያህል ውሸታም እንደሆኑ ምን ያህል ሮሜ 3:7 እንደሆኑ እናሳያለን። በመረጃ በማስረጃ ከፍተን ሙስሊም ምን ያህል ኮንፊደንስ እንዳለው ምን ያህል ትክክለኛውን እምነት ይዞ ወደኋላ እንደማይል ለመወያየትም ሆነ እስልምናውን ፕሪች ለማድረግ ሁሌ ዝግጁ እንደሆነ እናሳያለን። አዎ ሊደብር ይችላል። አዎ ሊሰማችሁ ይችላል። አዎ ነቢያችን የተነኩት፣ አዎ ዲን ኢስላም የተነካው። ነገር ግን ወላሂ እያንዳንዱ መጽሐፍቶቻቸውን ከፍተን እነሱ እስልምና ላይ የሚያነሱትን ውሸቶች እነሱ ጋር እውነት ሆኖ እኛ እናሳያለን። ያን ለማድረግ ደግሞ ግዴታ በዚህ መልኩ አንዳንዴ አካሄድ ሊቀየር ይችላል እና ሙስሊሞች ይህንን ልትረዱ ይገባል። ሁሌ ይሄ ነገር እንትን ይባላል፣ ግን እኽቲ ፊላህ እንደዛ ነው። አፍወን ያ እኽቲ፣ ግን ምናልባት እንደዛ ተሰምቶች ከሆነም እስቲ ያለሽን ሀሳብ ንገሪ። ይሄ ነው ያለው ነገር። ቀደምም ቢሆን ለምሳሌ አንድ የተናገረው ነገር ነበረ። ሰውየው አብዱል ብዙ ጊዜ አብዱል ይላሉ። እነሱም ገብሩል ማለት እንችላለን። ገብር ናቸው እነሱም እኮ ገብረ ክርስቶስ፣ ገብረ አርሴማ፣ ገብረ ማርያም ይባላሉ አይደለ? ሰው እኛም ካሁን በኋላ ገብረ አርሴማ፣ ገብረ ማርያም ብለን እንጠራቸዋለን ማለት ነው። ያን ወርድ የተጠቀምኩት ፕላስ ደግሞ የአይሻ ቀሚስ ስር የሌለ ቅጥፈት ማለት ነው። እንዲህ የሚል ነገር የሌለ ነገር ማለት ነው። እነሱም ደግሞ እንደሚታወቀው የማርያም ቀሚስ ስር ይደበቃሉ። ኢየሱስም የማርያም ቀሚስ ስር ይደበቅ ነበር፣ ይቀመጥ ነበር አይደለ? ስዕሉ ላይ እንደምትመለከቱት። እሱም ነው ያልኩት። ምንም የተለየ ነገር የለውም። እኛ ሙስሊሞች አንሳደብም፣ ክፉ ነገርም አናወራም። የምንላትን እያንዳንዷን ነገር ቆጥረንና ሰፍረን በመረጃና በማስረጃ ነው የምንላት ማለት ነውና፣ ወላኪን ግን በዛ ልክ ጽንፍ ረጋጭ ተሳዳቢና ጋጦጥ የሆነ ንግግር መናገር ስለማንፈልግ ነው እንጂ ሐቂቃ በእነሱ ልክ እናወራ ቢባል አንገታቸውን ነው የሚያስደፋ ብዙ አሰቃቂ ነገራቶች አሉ። አይ ቲንክ ግልጽ ነው አይደለ? እኽቲ ፊላህ ቀጥሉበት። አይ አክቹሊ እሷን ብትሆን ነጥብ አላት። ሰው ትክክል ነች። ምክንያቱም ቢካዝ ነጥቡ ከዛ ከሚታይበት አንጻር ትክክል ሊሆን ይችላል፣ ግን ማየት ያለብን ግን መስለሐውን ነው። ነጥቡ መታየት ያለበት መስለሐው ነውና እዚህ ጋር እኛ አክቹሊ ይሄ ለሙስሊሞች እኮ እንደውም ሙስሊሞች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ቢባሉ ምን ቢባሉ እኮ የእነሱ ንግግር መሆኑን እናውቃለን አይደለ? ይሄ ምንም እኮ የሚጎዳ ነገር የለም። ገብታችኋል? ሰዎች ነብዩ መሐመድ እንዲህ ነው አሉ እንጂ ያለው ሰውዬ ነው ነብዩ መሐመድ እንዲህ ነው ያለው። እኛ እኮ እናምናለን ነብዩ መሐመድ እንደዛ እንዳሉ። አላህ እንዲህ ነው አለ ያለ ሰውዬ ነው እንደዛ አላህ እንዲህ ነው ያለው። የሱ አላህ ነው እሱ። ኦኬ አላህ እንዲህ ነው ያለ ሰውዬ የሱ አላህ እንደዛ አይነት ነው። በቃ እሱ የፈጠረው አላህ። ነብዩ መሐመድ እንዲህ ነው ያለ ሰውዬ የሱ ነብዩ መሐመድ እንደዛ ናቸው። ግን ነብዩ መሐመድ እንደዛ አይደሉም። እኛ ነብይ እንደዛ አይነት ባህሪ የላቸውም።
የኛ አምላካችን አላህ እነሱ የሚሉት እነሱ በቃ የሆነ የፈጠሩት አላህ ይባላል። እነሱ በአእምሮአቸው የፈጠሩት አላህ በአእምሮአቸው የፈጠሩት ነገር አለ። ይሄ እነሱ የአእምሮ የፈጠረው ነው። የኛ አምላክ አላህ ግን ከሁሉም በላይ የሆነ ኢየሱስን የፈጠረ ኦኬ ኢየሱስን እነሱ የሚያመልኩትን ኢየሱስን የፈጠረ አምላክ ነው የኛ አምላክ አላህ። የሁሉም ፍጥረታት ጠቅላላ ፈጣሪ የሆነ አምላክ ነው የኛ አምላክ አላህ። ይሄ ነገር እኛ እናምናለን። ግን እነሱ ሰዎች ግን ይሄ በአእምሮአቸው የፈጠሩት አላህና ነብዩ መሐመድን ለማን ያጋሩታል? ለአማኙ ያጋሩታል። የሆነ በቃ በጣም የሆነ በቃ ዴፍ የሆነ ማህበረሰብ አለ። ኮሜንት ላይ ታነባላችሁ ያስባሉ። ወላሂ ኮሜንት ላይ ዝም ብሎ እንደ በግ የሚነዳ ማህበረሰብ አለ። ለእነሱ ያጋሩታል ያን አላህ፣ እነዛም ደግሞ ይዛሉ። እኛ ደግሞ ይሄን ነገር ክላሪፋይ ማድረግ ግዴታ አለብን። ክላሪፋይ እናደርጋለን የገባማ። ግን የዛሬውን ካዩችን ግን አላህ ምስክሬ ነው። ክርስቲያኖች ንቁ። ኦኬ ለእናንተ የምነግራችሁ ነገር ይሄን ነው። ክርስቲያኖች እኔ ሁሌ ነው የምላችሁ፣ በተጋጋሚ ነገራችኋለሁ። ንቁ። በቃ ቂላቱ ነው ባይዘው በቃ ቂላቱ ነው። ወላሂ ቦሪ ብቻ ናቸው። እነሱ የሚሉትን ተግብረው አያውቁም። አላህ ምስክሬ ነው። እኛ ኤኒ ታይም የፈለጉትን ሰው መርጠው ለምሳሌ አሁን ሰማዕቱ ብራና አሁን በቅርቡ የሚወጣው የኡስታዝ ሳላህ መጽሐፍ ማለት ነው። አክቹሊ ሐሙስ ነው የሚወጣው። አላህ ካለ ሐሙስ ይመረቃል። ዘና አሁን በሱ መጽሐፍ ጉዳይ ላይ መጽሐፍ ቅዱስ ተበረዘው አልተበረዘም በሚል ጉዳይ ላይ መምህር የሆነ አካል ኦኬ መምህር የሆነ አካል ከመጽሐፉ ጻፊ ጋር መወያየት ይችላል። ሂስ ፍሪ መወያየት ይችላል በዚህ ጉዳይ ላይ አላማኙ ሲያጥና ይሄ መጽሐፍ ቅዱስ አልተበረዘም የሚል አካል ካለ መምህር የሆነ አካል ከመጽሐፉ ጻፊ ጋር አውተር ጋር መወያየት ይችላል። ስፔሲፊካሊ ከሱ ጋር ብቻ አይደለም ከፈለገው ሰው ጋር መርጦ መወያየት ይችላል። ኦኬ ኢንተሌክቹዋል ዲቤት ነው የምንፈልገው አለ ኮሜንት ላይ ሳነብ ወላሂ ኤግዛክትሊ እንደዛ ነው ያለው። ለዛም ነው የገባው ደግሞ እኛ የምንፈልገው ኢንተሌክቹዋል ዲቤት ነው ምናምን ገብቷችኋል። እኛ መደነቆር አንፈልግም ምናምን ነገር አለ። ግን ይሄ ማን ነው ደንቆር የሆነው ማን ነው? ለአላህ ብላችሁ የተደናቆሩ ማን ነው? እኛ ጠበቅናቸው እስከሚያወሩ ልክ ሲጨርሱ ደግሞ አወራን። ልክ ስናወራ ሚውት ማድረግ ጀመሩ። በጣም ታዘቡ። እንግዲህ አሁን ክርስቲያኑ ማህበረሰብ ግን እስቲ ነው እንደዚህ የተደረገ እንኳን አብዛኞቹ ጭፍን ናቸው። አንዳንድ ነቂዎችም ደግሞ አሉ። ወላሂ በውስጥ በጣም ብዙ ጭፍን ክርስቲያኖች አሉ። እኔ በግል ለማውቃቸው እነሱ ደግሞ አሉ። እኛ ምን ለፋው የሚያገናዝቡ ሰዎች ነው ምን ለፋ ያለ ነው። ሰዎች ምን ለማስፈልግ ነው? ግን ክርስቲያኖች ካላችሁ እዚህ ጋር ታዩኛላችሁ ከስር ኮሜንት ላይ እንደዚህ አይነት ሰዎችን አትከተሉ። ወላሂ ወረኞች ናቸው። የትኛው ሙስሊም ቢመጣ እንወያዩዋለን። ኦኬ የትኛው ሙስሊም አቃ ይመጣ ክርስቲያኖች ዝም ብለው የሆነ ተራቢት ከመገቡ ኑና ተወያዩ ከኛ ጋር ምናምን ነገር አለ። ትናንትና ገብቼ ያታችኋል የወደመውን ይሄ ውድመት አይታችኋል። የትናንትናው ዳሜጅ ያን ዳሜጅ ለመካስ ነው እንግዲህ እንደዚህ ያለው ኤግዛክትሊ። ወላሂ እኔ እየጠየቀማ ዘንጋ ኤላም ገባለት ጠራው ይጥሪ ነብይ መሐመድ በፈለከው ውይይት ላይ እንወያያለው። ልክ ሲለው ቀየረ ርዕስ ቶፒክ ቀየረና ሌላ ነገር መለፍለፍ ጀመረ። ለምን አያቅማ ወላሂ ዳሜጅ ነው የሚሆነው ዲስትሮይ ነው የሚያደርገው። ኤግዛክትሊ በተወያየማ ምንድነው ወሬ ብቻ ነው የሚያውቁት እንደዚህ አይነት ሰዎችን። ክርስቲያን ሙስሊሞች ነቄ ናቸው። ምን አይነት ሰዎች እንደሆኑ ሙስሊሞች ያውቋቸዋል። ሙስሊሞች እኔና ሙስሊሞች እንገባባለን። ግን ክርስቲያኖች ንቁ። ምን አይነት ሰዎች እንደምትከተሉ እዩ። ወላሂ መምህራኖች ተቃለው ውሸታም ናቸው። አላህ ምስክሬን ነው ውሸታም ናቸው። ኤግዛክትሊ አሁን ደግሞ ጠብቁ የፊታችን ቅዳሜ ኦኬ የዛሬ የነገ ሳምንት የፊታችን ቅዳሜ 330 የነገ ሳምንት ዲቤት አለ። የነገ ሳምንት ትልቅ ዲቤት አለ። እንደ ንጽጽር ዓለም የመጀመሪያ ዲቤት ነው ይሄ ዲቤት። ርዕሱም የሰዎቹ አይነትም የመጀመሪያ ዲቤት ነው የሚሆነው። ሁለቱ ርዕስ ስለሚሆን ማለት እንደ ንጽጽሩ ዓለም የመጀመሪያ የፈርስት ዲቤት ነው የሚሆነው። ጴንጤና ኦርቶዶክስ ይሆናሉ። እኔና አነስ ነው የምንሆነው። ፓስተር ቃሌና ዲያቆን ደቂቃት ናተሽ የሚባል አለ። ዲያቆን ነው መምህር ነው። እነሱ ሁለቱና እኔና አነስ ደግሞ በአንድ ሳይድ እንይዝና ስላሴ ወይስ ተውሂድ ነው ሎጂካሊ ኮሄራንስ ነው ስናምክናዊ የሚያስኬደው ስላሴ ነው ወይስ ተውሂድ ነው? ኢብኑ ቃፍ ሞዴሬተር አለ። ኮሜንት ያየው አይደለም ሞዴሬተር ያለው ሰዎች ኮሜንት እሺ ያይስ እኔ ያየው አይደለም። ለዛ ስላሴ ወይስ ተውሂድ ሎጂካሊ ኮሄረንስ ነው የትኛው ነው የሚል ዲቤት አለን። የፊታችን ቅዳሜ አክቹሊ ሮብ ነበረ። ሮብ አልተመቸኝም ስላሉ ወደ ቅዳሜ ተደርጓል። ሰዎች ሮብ አልተመቸኝም ስላሉ ስለዚህ የፊታችን ቅዳሜ አለ። ምን ስላሴ ነው ወይስ ተውሂድ ነው ሎጂካሊ ኮሄረንስ የሆነው ስናምክናዊ የሚያስኬ ይሄ አት ፈርስት የመጀመሪያ ርዕስ ማለት ነው። ይሄ ምን መሰላችሁ? አሁን መጽሐፍ ቅዱስ ላይ ስላሴ አለ የሚል አይደለም ርዕሳችን። መጽሐፍ ቅዱስ ስላሴን ሰብኳል አልሰበከም ይሄ ትቶታል። ግን ስላሴ በራሱ ሎጂካሊ ኮሄረንስ ነው ያስኬራል። ስናምክናዊ ላይ እስቲ ያስኬራል። ይሄ ተውሂድንም ከተውታል። አክቹሊ ተውሂድስ ቢሆን ያስኬራል ወይ የሚል ትልቅ ዲቤት አለ። ያኔም ደግሞ ታያላችሁ ክርስቲያኖችም ሙስሊሞችም ግን እንደዚህ አይነት ሰዎች ግን ይሄ ቤት ከፍተው 400 ሰው ሰብስበው አላህ እንዲህ ነው ስለዚህ ሙስሊሞች እንዲህ ናቸው የሙስሊም አቃቢያን አማኙ ላይ ጮታሉ ምናምን ወላሂ እንደዚህ አትመኗቸው። እሺ ክርስቲያኖች እንደዚህ ፈሪ ናቸው። አንደኛ ሁለተኛ ነው እኔ ዲቤት አላቀርብላችሁም። ያው ኢብኑ ቃፍ አለ ኤላስ አለ አነስ አለ እኔ ያለው ያው ዲቤት አላቀርብላችሁ። ዲቤት ተውት።
ዲቤት እውቀት እሺ እንለካካ እውቀት እንመዘን እስቲ እውቀታችንን ሁለታችንማ እውቀት እንለካካ እስቲ እናንተ ማለት አላህ መስከረ ምዬነው እናንተ ኢሻር ተውት ኢሻር የሚያስተምራቸው ተማሪዎች አሉት ይሄ ጀማ የሚያስተምሯቸው ተማሪዎች አሉት አሁን በቅርብ ይመረቃሉ ከሁለት ከሶስት ወር በኋላ ለነሱ አትመጥኗቸው እኔ በግል ሰላማቃቸው ተማሪዎች ወላሂ አቃቸዋለሁ በየግል አቃቸዋለሁ ተማሪዎች ምን አይነት ሰው እንደማስተምራቃቸዋለሁ እና ለነሱ አትመጥኗቸው እናንተ አሁን የገባንባችሁ ሰዎች እንኳን ኢሻርን አንተ ተውት ግን ለነሱ አትመጥኗቸው እስቲ እውቀትን እስቲ እናንተ ሰው ትንቋረለ እስቲ ምን እኔ አሁን አይቼ ነው አልወያየም ብላውን አይቼ ታንተና ሳይቻችሁ ወራለ እነሱ ገብቼ ነው ማሳያችሁ ምን አይነት እውቀት ቢያርም እንደሆነ አይደል ታንተ ገብቼ ሳይቻችኋል እውቀት እንደሌላችሁ እስቲ እናንተ ፈትሹ ነው እንፈታተሽ እስቲ እውቀት አላችሁ እናንተ እውነት ሰው እንድትንቁ የሚያረጋችሁ እውቀት አላችሁ እናንተ ሰው እንድትንቁ የሚያረጋችሁ እውቀት አላችሁ እስቲ ኑ ፈትሹ እንፈታተሽ እስቲ ራንደም ቢት መርጡን ነው ወላሂ ዲቤቱን ተውት ጥያቄና መልስ ብቻ እናድርገው ጥያቄና መልስ ከፈለጋችሁ 4 እናድርገው 4 ይቻላል 4 በመረግ ይቻላል ከፈለጋችሁ እንደው 4 ገዝተም አይችልም አክቹሊና 3ም መውሊድ ይቻላል ከፈለጋችሁ ግን ዲቤት ሲቀር ዲቤት አንፈልግም እኛ ግን እውቀታችሁን እንፈትሽው እስቲ እናንተ ፈትሹን እኛን እናንተ እንደምትልቁት ነው እናንተ እውነትም ሰው እንደምትልቁት ናችሁ እናንተ ሰው በጣም እንደምትልቁት እውቀት አላችሁ የላችሁም እኛ እኮ አሁን ዲቤት አናደርግም እነዚህ ፈራ ናቸው ውር ናቸው ስንላችሁ እኮ ቤታቸው ድረስ ገብተን አሳይተናችሁ እኮ ነው ወላሂ ቤታቸው ድረስ ገብተን እንጠይቃችኋለን ጥያቄ ታንተ አይታችኋል አሁን ተውሽ ካለ ፕራዮሪቲ ምን እንደሆነ ማያክ ህዝብ ነው ያለው እዛ ጋር ፕራክቲካል አይደንቲቲ እና ፒውር ሪሌቲቭ አይደንቲቲ ምን እንደሆነ ማያክ ህዝብ ነው ከኔ ጋር የዲቤት ጥሪ ጠራው የሚለኝ እነዚህን ተርሞች በጣም ቀላል ተርም ናቸው ወላሂ እነዚህ ተርሞች እነዚህን ማያክ ሰው ይስና መልኩት ሊቀነኝ ዮሐንስ አንድ አይደለ ያያለው ምናምን ይያለ የዲቤት ጥሪ ያቀርባል አሳይተናችኋል እውቀታችን እኛ መርመናን ነው ዲቤት ምናደርጋችሁ እስቲ እኛ እንፈታተሽ እናንተ አሁን ሰው የምትልቁ ሰዎችን ኦኬ አክሊልን በሉት ኢዮብም ዮሐድም ያን የፈለጋችሁት ነውና ራንደም ቤት ገብተን እውቀታችሁን እንፈትሽው እስቲ እናንተ ፈትሹንኛ እስቲ አማኙ ይወቅ ማን ጃሂል እንደሆነ ማን ደግሞ እውቀት እንዳለው እስቲ አማኙ ይረዳ ወላሂ ያው አራታችን ነው እዚህ ጋር ያለው አራታችን አለ ነው እኔም ኢብኑ ቃፍም አነስም ኤላስም አለ የፈለጋችሁት ካርጉ እናንተም ምረጡ የፈለጋችሁት ሰው ከዛ አንድ በአንድ እንፈታተሽ እውቀታችንን አንድ በአንድ እንፈታተሽ እስቲ ስነ መለኮት ላይ እውቀት አላችሁ ልፈትሻችሁ እስቲ እናንተ ፈትሹኝ እኔን መጽሐፍ ቅዱስ ላይ እውቀት አላችሁ ፈትሹኝ ልፈትሻችሁ እናንተ ቁርአን ላይ እውቀት አላችሁ ፈትሹ ልፈትሻችሁ እስቲ ነብይ መሐመድ ላይ እውቀት አላችሁ ፈትሹኝ ያው ኦፊሻሊ ወላሂ ከዳርጉላችሁ ይሄን ነገር ዲቤትን ተውት እኛ ዲቤት አንፈልግም ከእናንተ ጋር እኛ አንፈልግም ዲቤት ግን እውቀታችሁ እስቲ እናንተ እንደምትንቁት ናችሁ ሰውን እንደምትንቁት ናችሁ ኦኬ ሰውን እንደምትንቁት ናችሁ እናንተ በጣም ተብቃ እናንተ አላ እናንተ ገና ናችሁ እንዲህ ናችሁ ምናምን ትለው አይደለ እስቲ እንፈታተሻ እኔ አሁን ሰውን የሆነ ሰው እኔና አነስ ወይ ኢብኑ ቃፍ ይሄን ሰው እንኳን እንወያይም ስንላቸው በስም ደረጃ አልጥራላችሁ ያው እነ ቆስጠንጢኖስ ምን ይችላሉ ምናምን ነገር አላ እነዚህ ጋር እንወያይም ስንላቸው ቤታቸው ገረስ ገብተን ነው ወላሂ ቤታቸው አራታችንን ልክ እኛ ሳንኖር ስንቀር ማለት ቤት ከፍቱና አማኙን ያታላሉ እነሱ እኮ የሚያደርጉት ይላችኋል አማኙ ላይ ጮትባችኋል ሙስሊሞቹ የዲቤት ጥሪ ሲጠሩ አይመጡም ግን የሆነ ተራሰው ቤት ይገቡና ሰውን ያታለላሉ እኛ ቤት ግን አደፍራው አይመጡም ምናምን ነገር አለ አልመጣም እሺ ገባ ልክ ስንገባ ግን አብሶሉትሊ ነው ወይ ቀየረ ወላሂ አላህ ምስክሬ ነው አብሶሉትሊ ነው ወይ ቀየረና ሲሪል አንተ ያ ሶ ተማሪሽ ከታች አንተ ኤኒዌይስ ግን ሙስሊሞችም ክርስቲያኖችም ግን እኔ ከናንተ ፈልገው ምንድነው እንድታዘቡ ነው ወላሂ ስፔሻሊ ሙስሊሞች ያቃል ሙስሊሞች ለቂ ናቸው አልহামዱሊላህ ለክርስቲያኖች ብለን ነው እንደዚህ ምን ለፋ ያለ ነው ሲታረዱ ወላሂ ክርስቲያኖች ለናንተ ብለን ነው እንደዚህ የምንጋጋጠው መምህራኖቻችሁ ውሸታም ናቸው አንድም ዕውቀት ያለው መምህር የለም እናንተ ጋር አንድም ዕውቀት ያለው መምህር የለም ለአላህ ብላችሁ አንድም ዕውቀት ያለው መምህር የላችሁም አንድም ወላሂ አንድም የላችሁም እና እያንዳንዳችሁ ነው የምንወርዳችሁ ተራ በተራ እየገባማ እኔ ነገርኳችሁ እኔም አነስም ይሁን ቃፍ ማለት ኢላም ከፈለጋችሁ የፈለጋችሁ ሰው አለ ራንደም ቤት እንግባና እንጠይቅ ዲቤቱን ተውት ወላሂ ዲቤቱን ተውት ሪከርድ አድርጉላችሁ ዲቤቱን ተውት ጥያቄና መልስ እንጠይቅ ጥያቄና መልስ ብቻ እንጠይቅ ስላሴ ላይ ጠይቃችሁ እናንተ ደግሞ ስለና ጠይቁኝ ክርስትና ላይም ጠይቁኝ እንፈታተሽ እውቀታችን መጀመሪያ ወደ ዲቤቱ ሳንገባ በፊት ኢንተሌክቹዋል ዲቤት አይደለም ፈልጉት ይሄ መዳረቁም ጭቅጭቁን ተውት ጥያቄና መልስ እንጠይቅ ራንደም ቤት ገብተን እኔም አነስም ይሁን ቃፍም የፈለጋችሁ ቤት ገብተን እንጠይቅ ኦኬ እስቲ ዕውቀት አላችሁ እንፈትሻችሁ እስቲ እናንተ እውነትም ዕውቀት አላችሁ እስቲ ስላሴ እንጠይቃችሁ ስላሴ ላይ እስቲ መልሱልን እናንተ ኦኬ ስለ ኢየሱስ እያንዳንዳቸውን ጥያቄ እስቲ እንጠይቃችሁ እናንተ ዕውቀት ካላችሁ
እውነትም እናንተ አዋቂ ከሆናችሁ እስቲ እናንተ ጠይቃችሁ ዲቤቱን ተውት። ወላሂ ዲቤቱን ተውት። እኔ ከእናንተ ጋር አላህ ምስክሬ ነው ዲቤት ማድረግ ማለት ነው በጣም መውረድ ብዬ ነው የማስበው። አላህ ምስክሬ ነው ከእናንተ ጋር ከእናንተ ጋር ዲቤት ማድረግ ማለት ለእኔ መውረድ ነው። በቃ ኤግዛክትሊ መውረድ ነው ብዬ የማስበው። ቢካዝ እናንተ መምህር አይደላችሁ አት ፈርስት ቤት። ሁለተኛ ነገር ደግሞ ወሬ ብቻ ናችሁ እናንተ። በቃ ትገቡና ወይ በነገራችን ላይ ጳውሎስን ጨምሮ የጀነ ጀስቲን እና ኢራኔስ እንኳን ኢግናሽስ እንኳን ቢመጡ እነዛ ፈርስት አፖሎጂ ምናምን የጻፉ የተለያዩ ጥንታዊ ቤተክርስቲያን አባቶች መጥተው እንኳን ከኛ ጋር ውይይት ማድረግ ባይዘው አይመጥናቸውም። ሀይቃ መጽሐፍቶቻቸውን እንደምታውቀው ነው ምን አይነት ስራ እንደሚሰሩ ራሱ የሚታወቅ ነው። ፐርሰናል ላይፋቸው ራሱ ምን እንደሚመስል የሚታወቅ ነገር ነው። እዚህ ጋር መግለጽ ማልፈልገው ብዙ ነገር አለና ጳውሎስን ጨምሮ ተግባባን። የተለያዩ እምነት ላይ ሲሰሩ የነበሩ የቤተክርስቲያን አባቶች እንኳን ወላሂ ከሙስሊሞች ጋር ቁጭ ብለው እንደዚህ ውይይት ፎርማል ዲቤት ማድረግ የሚመጠናቸው አይደለም። እኔ አንድ አምላክ ነው የማመልከው፣ አላህ አንድ ነው ብዬ ነው የምሰብከው፣ የነቢያትን እምነት ነው የማሰራጨው። አንተ ግን ሶስት አምላክን ነው የምታመልከው። እኔ መርየም የኢሳ እናት ናት፣ ቅድስት ናት፣ የተከበረች ናት እላለሁኝ። አንተ ደግሞ አምላክ ናት ብለህ ትጸልይላታለህ፣ ትሰግድላታለህ። አንተ ክርስቶስን አምላክ ነው ብለህ ያለ ቦታ ትሰጠዋለህ። እኔ ደግሞ ኢየሱስን ነቢይ ነው፣ የተከበረ ነው፣ አልገደሉትም፣ አልሰቀሉትም ብዬ አከብረዋለሁ። አንተ ስጋና ደሙን እሁድ ይርክ ትበለዋለህ፣ ደሙን ትጠጣለህ፣ ስጋውን ትበላለህ። እኔ ግን ደሙና ስጋው ተከብሮ በሰባተኛው ሰማይ ላይ ተቀምጧል ብዬ አምናለሁ። እንዴት ነው አንድ ላይ የምንመጣጣ ነው? አንመጣውም እኮ ጭራሽ አንመጣውም እኮ። አንተ ዳዊት ዝሙት ሰርቷል ትላለህ፣ እኔ ደግሞ የተከበረ ነብይ ነው በጭራሽ ይህንን አላደረገም ብዬ እከራከርለታለሁ። ሰለሞን የተለያዩ ዕቁባቶችና ሚስቶች ነበሩት፣ ዝሙት የሚሰራ ነበር ብለህ ትቀጥፍበታለህ፣ እኔ ግን ይህንን በጭራሽ አላደረገም ብዬ እከራከርለታለሁ። ኢየሱስ ሰይጣን አንከራቶታል ብለህ አንተ ትቀጥፋለህ፣ እኔ ደግሞ ነቢዬ ኢሳ ይህ አይነቱ የሰይጣን እንግልቻ እሱ ላይ አልደረሰም ብዬ እከራከራለሁ። በምን ሂሳብ ነው እኔ እናንተ የምንወያየው? በምን ሂሳብ? እኔ አንድ አምላክን ነው የምሰብከው፣ አንድ አምላክን ነው ፕሪች የማደርገው። አንተ ደግሞ ሶስት አምላክን ታመልካለህ፣ ሶስት ጣዖታትን ታመልካለህ። እኔ ለስዕልና ለጣዖታት በፍጹም አልሰግድም። አንተ ግን ስዕልን ለጥፈ ለስዕል ታጎበዳለህ፣ ለስዕል ትሰግዳለህ። ቤት በኩል ነው ከአንተ ጋር የምንወያየው። አንተ ውሸትን ትፈቅዳለህ፣ ሮሜ 3:7 እኔ ውሸትን እከለክላለሁ። በጭራሽ አይመጣውም። ተግባባን? አንመጥንም። እኛና ሙስሊሞች ወላሂ እኛና ክርስቲያኖች ወላሂ በአንድ ወንበር ተቀምጦ ለመወያየት የምንመጥን ሰዎች አይደለንም። በነገራችን ላይ አይሁዶች እንኳን ቢሆን ይሻላሉ። በነገራችን ላይ አትሊስት ሞኖቲዝም ናቸው እነሱ፣ እኛ ሞኖቲዝም ነው፣ እነሱ ሞኖቲዝም ነው። አለቀ። እንደ ሙሐመድ ነብይነት ላይ እንወያያለን። ክርስቲያኖች ግን በምን አንደበት ነው ቢላሂ አለይኩም ስለ ቴዎሎጂ ሊያወራ አፍ የሚኖረው? አይመጣውም ጭራሽ። ወላሂ ክርስቲያኖች አይመጣውም ጭራሽ ማለት ነው። እና አስቡበት። እውነተኛ ግራንት ነው እያደረግናችሁ ያለ ነው። እምነታችሁን እስቲ እንድትረዱት ወደ ኋላ መለስ ብላችሁ እንድታውቁት ግራንት እያደረግናችሁ ነው። እስቲ እንደው እዩት፣ ፈትሹት፣ ሪቪው አርጉት፣ እምነታችሁን እበቁት። ያን ታርኒሽ የሆነውን ሌጋሲያችሁን እንድታሻሽሉ እድል እየሰጠናችሁ ነው እንጂ እውነት እናንተ ለመወያየት ብቁ ሆናችሁ አይደለም። እናንተ ነቢያትን ታንቋሽሻላችሁ፣ እኛ እናከብራችኋለን። እኛ አንድና ብቸኛውን አምላክ ኢየሱስ የሰበከለትን ነቢያት የሰበኩለትን እሱን እናጠራለን፣ እንናገራለን። እናንተ ደግሞ ሶስት አምላክ ታመልካላችሁ። አይመጣውም ማለት ነው። እና አስቡበት ክርስቲያኖች። ፋሩቄ አለ እና አይመጣውም ጭራሽ ያጀማ። በነገራችን ላይ እነዚህ ገብሮች ገብረ አርሴማዎች ብዙ ጊዜ የሚታወቁ ናቸው። ወላሂ ሀቂቃ አንደኛ ፖለቲካ ነው የሚሰሩት፣ ሰከንድ ደግሞ እውቀት የላቸው። ምእመኑን በዚህ እያታለሉ ይይዙታል። እውነታው ላይ ሲመጣ ግን ስክሪፕቸራል ቤዝድ የሆነ ውይይት ከተደረገ ኢቭን አሁን ደግሞ ሰሞኑን ይሻላል ሎጂካሊ በሆነ መንገድ ደግሞ ኮሄረንት ነው የትኛው እንደሆነ በስላሴና በተውሂድ ዙሪያ የሚደረግ ውይይት አለ። እሱን ስትመለከቱ ነው ምን ያህል ቀፎና ወላሂ አላዋቂ እንደሆኑ ትመለከታላችሁ። ይህን ደግሞ በቅርቡ የምናየው ነገር ነው። የቤተ ክርስቲያን አባቶቻቸው እንኳን ምን እንደሚያስተምሩ የማያውቁ ፍጡራኖች ናቸው። በቃ ስብከት፣ የሀገር ስብከት ላይ የሚደረግ ስብከት አለ፣ ያን ይሰማሉ። አብዛኛው ወላሂ አብዛኛው የክርስቲያን አማኞች ብትጠይቋቸው ሞቲቬሽናል የሆኑ ቲዎሪ እንጂ በተጨባጭ ስክሪፕቸራል ቤዝድ የሆነ እውቀት የላቸው። አሁን ሲጠይቋቸው ብዙ ጊዜ ክርስቲያኖች ምን ይላሉ? አይ ከልጅ ልጅ ተወልጄ አድናለሁ ብሏል። ይሄ እንደሚያመጡላቸው አይ እሱ ፍጹም ሰው ፍጹም አምላክ ነው። እንዴት ነው?
ሃይፖስቲክ የሆነ እንዴት ነው ይሄ የሆነው? ሚያፊዝም እንዴት ነው የሚሰራው የሚለው ነገር ብጠይቋቸው አታውቋቸው፣ አያውቁትም። አንድ ኦርቶዶክስ ጠርታችሁ ዝች ጋር ራሱ ሚያፊዚስት ነው ወይስ ዳዮፊዚስት ነው ብትል አያውቁትም ጭራሽ ምን እንደሆነ። አንድ ባህሪ አንድ አካል ብለህ ነው የምታምነው ወይስ አንድ አካል ወይስ አንድ ባህሪ ብለህ ነው ሁለት ባህሪ ብለህ ነው የምታስበው ብትል አያውቁትም ጭራሽ። ዶክትሪናቸውን እንኳን በአግባቡ የማያውቁ ሰዎች ናቸው እንግዲህ ውይይት ብለው ሰውን ለመጥራት የሚጥሩት። እና አይ ቲንክ ከኛ ጋራ ሰላት ደርሷል። እኔ ሉጣ ፋሩቅ ካለ አንዴ ተመለስ።